በስተመጨረሻም እንግዲህ ሰገን አመለጠች ማለት ነው። ሞገስ ወጥ ገብቶ ነይ ውጪ ብሎ እንትን ሲላት እሷ ግን በር ሲጮህ ተደብቃ አመለጠች ማለት ነው። እንግዲህ ተመልሳ ደግሞ መታ ኤፍራታን ምግብና ውሃ ስጪኝ ብላት ምግብና ውሃ ሰታት ቶሎ ውጪ ከዚህ ብላ አስወጣቻት ማለት ነው። የዛ ጊዜ ግን ለሞገስ ብደውልላት ማላጠም ነበር። ታዲያ ከዛም ከወጣች በኋላ ለትንሽ መድብል ልታገኘው እንኳን ጥቂት ነበር። በእጇም ልትነካው ከጀርባው እኮ ነበረች። ግን ያው እሱም ዞር ብሎ አላያትም። የተሰጣቸውን ነው እየሰሩ ያሉት። ግን ታዲያ አቶ አክሊሉ በጣም ተናዷል። በሰገን ንዴት እንግዲህ ሞገስንና መርዞን አንጠለጠላቸው። መርዞን መሬት ላይ ደፋው። ሞገስንም እንግዲህ አንጠልጥሎት ነበረ ማለት ነውና እንግዲህ አቶ አክሊሉ በስተመጨረሻም አመልጣለች። ልጅቷ እጁ ላይ ትግባ አትግባ ተመልሳ ማቀው ጉዳይ የለም። እንግዲህ መድብል እች ልጅ ማናት ምንድናት የሚለው ነገር እንቅልፍ ነስቶት ነበረ። በስተመጨረሻ ፎቶዋን ስጡኝ ሲላ እኔ ፎቶዋ የለኝም። እሺ ስሟ ማን ነው? ስሟ ሰገን ትባላለች። ሰገን አፉ ውስጥ የከተታውን ችብስ ትፍትን ያደረገው ማለት ነው። ሰገን እንግዲህ የእሱ ፍቅረኛ ነች፣ ሞተች የተባለችዋ ማለት ነው። እና የስም መመሳሰልም ሊሆን ይችላል ብሎ ሊያስብ ይችላል። ግን ደግሞ ልጅቷን ሲያያት ነው ሁሉንም ነገር መወሰን የሚችለው። እና ከዚህ በኋላ እንግዲህ የሱ እንትን ነው ስራ ነው ማለት ነው። ማለቴ መድብል አሁን ልጅቱን በቃ ለማግኘት ማነች ምንድነች ሳያት እኮ ትልቅ ሰው ነው የምትመስለው። አይደለችም። ሰው ይሄ ሁሉ አመት እንኳን ታስሮ እንዴት ውበቱ አይበላሽም? 10 አመት ሙሉ ቤት ውስጥ ተዘግቶባት እኮ እሷ እንደዚህ ቆንጅዬ ናት እያለ እንግዲህ ሲነግረው እችን ልጅማ ለማወቅ በጣም ጓጉቻለሁ አለ መድብል። አዎ ታውቃታለህ፣ ለጥቂት እኮ ነው በእናት ልታያት ነበር፣ ግን አምልጣ ሄደች። እንደው ተመልሳ ብቻ እዚህ ሰውዬ እጅ ካልገባች አሁን ቶሎ ብለን እኛም ከዚህ ፋይላችንን ካገኘን በኋላ ሹልክ ብለን እንወጣለን ብሎ እንግዲህ ፋይሌን አምጪ ፋይሌን ስጭኝ ሲላት እኔ ረስቸዋለሁ የት እንዳለ ምናምን እያለች ስታዝገው ነበረ ማለት ነው ሞገስን። አታናጂኝ፣ ፋይሌን ስጭኝ እባክሽ፣ ለእኔ በጣም ነው የሚያስፈልገኝ። እኔም አንቺን ከዚህ ከሰውዬ ላስመልጥሽ ነው እዚህ የመጣሁት። እናም ፋይሉን ረስቸዋለሁ የት እንዳረኩት አላቅም እያልኩ አይደለም እንዴ? ከዛ በኋላ እንግዲህ በጣም ተናደደች እና እንትናለች ማለት ነው። እንግዲህ ከዚህ በኋላ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም። ግን እንግዲህ አላቅም ማለት የሰው ልጅ በዚህ ደረጃ እንደዚህ 10 አመት ሙሉ እንግዲህ ቤት ውስጥ ዘግቶባት ያለ ምንም ርህራሄ በስተመጨረሻም እንግዲህ ሞገስ በገዛ ቤቱ ተከራይ ሆኖ ገብቶ ሁሉንም ጉድ እንግዲህ አፍጥረጥርጦ አስወጣው ማለት ነው። እንግዲህ መጨረሻቸው ያምራል ብዬ ደግሞ ተስፋ አደርጋለሁኝ። ከዚህ በኋላ ብቻ ከባድ ነው እንግዲህ አንዳንድ ጊዜ ዞሮ እንግዲህ አብረን የምናየው ነው የሚሆነው። ግን አጋጣሚ ሁሉ አቃጣሪ ነው ይባላል እና በቅርቡ ቀን ደግሞ ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁኝ። ግን መጨረሻዋስ ምን ይሆን አትሉም እናንተ? የምሬን እኮ ነው የምላችሁ። ማለቴ ሰገን አሁን ከዚህ ሰውዬ ስር ብታመልጥም እንኳ በህይወት ላይ ቆያት ሁሉ ይችላል። ሰውየው እንግዲህ እንዳዩት ከሆነ ሞገስ ማነው መድብል እንዳወራው ከሆነ እንግዲህ ሰውየው በጣም መጥፎና አስፈሪ ሰው ነው ተብሏል። ስለዚህ ከዚህ በኋላስ ምን አይነት እድል እንደሚኖራት እንግዲህ እኛም ማወቅ አንችልም ማለት ነው። ሲቀጥል ደግሞ መድብልችን ልጅ እንደምንም ብሎ አግኝቶ በቃ ከህይወት ውስጥ ምንቅር አድርጎ ማስወጣት አለበት። ከዚህ በኋላ እንግዲህ ሁሉም ነገር እንደሚስተካከል ባለሙሉ ተስፋ ነኝ። ሰገንም እንግዲህ ከመድብል ጋር ትሆናለች። መድብል ጋር ከገባች በቃ ሁሉም ነገር አበቃ። ማለትም መድብል ከዚህ ከሰውዬ ጋር ፊልሚያ ይጀምራል። እሷም ደግሞ በህይወት ትገኛለች፣ የሱ ፍቅረኛ። እሷ እንግዲህ ሞተች ከተባለ ጀምሮ ፍቅርም አልያዘውም ፍቅረኛም አልያዘም፣ እንደዚሁ ሲንከራተት ኖሯል ማለት ነው። ስለዚህ ከዚህ በኋላ እንግዲህ ፍቅሩን አግኝቷል። ከ10 አመት በኋላ
እሱ ምስሩን ጨርሶ እሷን ገላት ነው ተብሎ እንግዲህ በውሸት ዲስኩሪ ነበር የታሰረ። እንግዲህ መርዙቅ ዛሬ በዚህ ሰውዬ ነው መሞት መጀመሪያው ብሎ እንግዲህ ፎከረው ሲሄድ ዘርሮ ጣለው ማለት ነው በጠረባ። እንግዲህ ሰውየው ተናዷል፣ ሰገን ስለጠፋች ከቤት ውስጥ ማለት ነው። ሰገን እንግዲህ ጠፍታል፣ አመልጠዋለች። በጣም ነው የተናደደው፣ ከምነግራችሁ በላይ ነው የተናደደው። እና ዞሮ እንግዲህ ያው ያገኛታል፣ ታያላችሁ። መገኘቷ የማይቀር ነው። ግን እጁ ላይ ድጋሚ ከገባች ሰውየው የሆነ ነገር የማያደርግ አይታወቅም። ስለዚህ ጥንቃቄው አይከፋም። እናም አምልጣለች። እችን ልጅ እንደምንም ብዬ ማግኘት አለብኝ እያለ ነው መድብል ማለት ነው። እንደምንም ብዬ እሷን ካገኘው ከዛ በኋላ እሷን የሆነ ጥሩ ቦታ አስቀምጬ እታገላለው እያለ ነበረ ማለት ነውና መድብል እንደምንም ብሎ ሰገንን ማግኘት አለበት። አለያ ግን ድጋሚ አክሊሉ እጅ ከገባች ሁሉም ነገር አበቃ ማለት ነው፣ አለቀለት። ስለዚህ ቶሎ ብሎ መድብል ልጅቷን ፈልጎ ማግኘት አለበት ብዬ ተስፋ አደርጋለሁ። ትያዛለችም ደግሞ ከመድብል ጋር ጥሩ የፍቅር ጊዜ ያሳለፉበት ቦታ ላይ ሄዳ ቁጭ ብላ ነበረ። ሞገስ እኮ ስልክ ሲያወራ ወላ አውቀዋለች። ማነው መድብል ስልክ ሲያወራ ሰምታ ድምፁን ድንግጥ ብላ ነበረ። ወደ ኋላ እንደመመለስም ብላ ደግሞ ተመልሳ ሄደች ማለት ነው። እና እንግዲህ አላቅም ምን እንደሚፈጠር። ያው ሰገን ድጋሚ አክሊሉ እጅ መግባት የለባትም። አክሊሉ እጅ ድጋሚ የምትገባ ከሆነ ነገሮች ተበላሹ። እውነቴን ነው፣ ሁሉ ነገር ነው የሚበላሽባት። ዞሮ እስኪ ደግሞ አብረን የምናየው ነው የሚሆነው። ከዚህ በኋላስ ምን አይነት ነገር ይፈጠራል? ሞገስስ ፋይሉን አግኝቷል ወይ? ሞገስ ፋይሉን ካገኘ ከዛ ቤት ይወጣል። ከዛ በኋላ ሞገስን እንግዲህ አንጠልጥሎት ማናችሁ? ምንድናችሁ? የት ናችሁ? ወዴት ናችሁ? አንተ ሰውዬ እኔ ስሜን ስንቴ ልንገርህ? ምን ሆነሃል? ቆይ ከራስ ጋር እኮ አይደለህም፣ ተከራይ ነኝ አልኩ። ማናችሁ? ምንድናችሁ ለሚለው ደግሞ ምንም ጥያቄ የለኝም። ከዛ በኋላ እንግዲህ ቆይ ምንድነው የፈለግከው? ምንስ አስበህ ነው ሲለው ምንም አላሰብኩም፣ ግን ደግሞ በቃ እውነታው ይሄ ነው። ምንድነው እሱ? ለምንድነው ማወቅ የፈለግከው? እኔ ተከራይ ነኝ፣ ገንዘብ እከፍልሃለሁ። ከዛ ውጪ ማናችሁ? ምንድናችሁ? ወዴት ናችሁ? እያሉ እንግዲህ ከዛ በኋላ በጥያቄ እንትን አላቸው ማለት ነው። ከዛም እንግዲህ እንደምንም ብሎ ሞገስ ከሰውየው ማምለጥ ችሏል ማለት ነው። እንግዲህ መጨረሻቸው ደግሞ ምን እንደሚሆን አብረን የምናየው ነው የሚሆነው ማለት ነው። አላቅም እውነት ለመናገር ሰገን እንግዲህ ህይወቷ አደጋ ላይ ነው ያለው ማለት ነው። ስላመለጠች ብቻ ሳይሆን መድብል እጅ ካልገባች በስተቀር አሁን ሰውየው ይይዛት አልፈልገው። ሰውየው እጅ ድጋሚ ገባች ማለት ደግሞ ሁሉም ነገር አበቃለት ማለት ነው። ስለዚህ ሰገን ቶሎ ብሎ ሞገስ ማነው መድብል ማግኘት አለበት። ከዛ በኋላ እንግዲህ ይጋፈጣል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።